Hello, this is Microphone Media. Please like, subscribe, and share. Thank you. ይሰማሻል? አዎ ይሰማኛል። እሺ ከአዲስ አበባ ነው የምደውለው ነው ያልሽኝ? አዎ ከአዲስ አበባ ነው። እሺ ምንድነው ያልክኝ? መናገር ትችያለሽ? እኔም የፐርፐስ ብላክ ላይ ተጎጂ ነበርኩ። እሺ እና እናንተ ድምጽ እንድትሆኑን ነበር። እሺ አሁን ባየሁት እንትን ላይቼው ነው አሁን አጋጣሚ እናንተን እያየሁት ነበርና በእናንተ ሚዲያ ላይ ገባኝ። ሄሎ አዎ ልጁ የሚናገረው ትክክል ነው። በ1.5 100 ካሬ በ3 ክፍል ተብለን ነበር። አንድ ነጥቡ መጀመሪያ ተከፍሎ ከዛ 500 ሺውን ደግሞ ቤቱ ስትረከቡ ነበር የተባለው። እሺ መቼ ነው ይሄ ነገር? እስቲ በደንብ አድርገሽ ታሪኩን በደንብ ንገሪኝ። ሰውየው ትንሽ ኢሞሽናል ሆኖ ስለነበረ ያለቀሰ ስለነበረ ትንሽ ስለከበደ ቆይ ዶክመንቱን ቀኑን ማየት እችላለሁ። አሁን ግን የተወሰነ በህግ በጠበቃ ይዘናል። እንግዲህ አፈጻጸም ላይ ደርሷል ብለውኛል ያስኳቸው ጠበቆች እና እንግዲህ እየጠበቅን ነው። ግን እናንተ በተጨማሪ አሁን እንደዚህ ሰምቶ ወይ ጠበቃ ያልያዘ ሰውም ካለ ድምጽ ሆናችሁት የዛም ሰው ገንዘቡ ቢመለስለት እላለሁ። ምንድነው የተባላችሁት? እስቲ በደንብ አድርገሽ ንገሪኝ ታሪኩ። እንትን ያሉት ሁለት ዶክመንትን የተሰጠን አንደኛው ቤት ነው በ1.5 100 ካሬ ባለ 3 ክፍል እና አንደኛው ደግሞ እንትን አለው አክሲዮን። እሺ በ1.5 ስንገዛ 500 ሺውን በሂደት ቤቱን ስንረከብ የምንከፍለው ነው። እሺ እና 1 ነጥብ ነበር በሰዓቱ ለ100 ካሬ የሚከፈለው። ያንን 1 ነጥብ ሲከፈል 1 ነጥብ ከፈልና አክሲዮንም አለው። 100 ካሬ 3 መኝታ ቤት በ100 ካሬ ነው የሚለው እንትኑ ላይ። እንደገና ደግሞ ተጨማሪ ደግሞ እንትን አለው ምንድነው አክሲዮን ገዝታችሁ የድርጅቱን ባለ ንብረት ትሆናላችሁ ነው። አዎ አክሲዮንም ነው። ቤቱን በ100 ካሬ ላይ ያረፈ 3 መኝታ ቤት ነው የተባለው። እሺ የእንትኑም አለ ዶክመንቱ የሁለቱም ነው ያለን። እሺ የአክሲዮንም አለ። የአክሲዮኑም እንትኑን ስሙን እንትን ሳልል ፒክቸሩን እዚህ ላይ ልልክልህ እችላለሁ። ችግር የለውም። ለጊዜው ያዡና አስፈላጊ ከሆነ ምንድነው መሰለሽ ሚዲያ ከፍተኛ የሆነ ግፊት እንደሚያደርግ ያየነው ነው እናውቀዋለን። ግን ህዝባችንም እያየው ነው በብዛት። አሁን ጠዋት ሰውዬ ካስተላለፍኩ በኋላ ከአዳማም ደውለው በጣም ብዙ ነገር ደርሶብናል ብለው 1-3 ሰዎች ደውለውልኝ ነበር። እነሱ ልክ ሲጨርስ ነው በዛ ሰዓት በዩቲዩብ ተለቀቀ። እውነት ሰው መሰለው በጣም እንትን ነበረ። ቢጂአይ እንትን ጋር ሜክሲኮ ነበረ እንትኑ የሚባለው እነሱ ቢሮ ነበረ የገበሬው ፐርፐስ ብላክ ቢሮአቸው ዋናው ሄድ ኦፊሳቸው ነው መሰለኝ እዛ ያለው እና እዛ ነበር። በጣም በብዙ ወረፋ ምናምን ነው የነበረው። እና በቃ ሰው በግፊት ነበረ። የተወሰነች ቀን ነበረ 10 ቀን ዶኖ ብቻ 2 ሳምንት ወይ 10 ቀን ነበር የሰጠው ቀኑ። ስለዚህ አንቺ በጠቅላላው 1 ሚሊዮን ነው የከፈልሽው? ለሁለት ቤት 2 ሚሊዮን የከፈልኩት። እሺ አሁን መሬት ላይ ምንም ሳይኖር በቃል ነው ይሄንን ብቻ ያለበት ለማያውቀው ሰው የቢጂአይ ቦታ ላይ በሜክሲኮ ተብሎ ነው እንደዛ ነው እንትኑ የተለቀቀው። ሜክሲኮ ላይ ባለ 3 መኝታ ቤት 100 ካሬ ላይ አሉ። እንደገና ሄደን እዛ በአካል እንደውም አስታውሳለሁ እንትና ነው ዶክተር ፍሳ ነው ባለቤቱ አይደለ ፐርፐስ ብላክ። እሱ እንደውም ወንድሜ ሁሉ ኢንፎርሜሽን ውስጥ ድረስ ገብቶ ጠይቆት አነጋግሮት ነው አዎ ትክክል ነው ብሎ ነው ያንን ብር የከፈለው። ፍሳ ማለት ይሄ ዩኒቲ ዩኒቨርሲቲ ኮሌጅ ፒያሳ ላይ ከፍቶ ጀምሮ የነበረ ነው አይደለም? በደንብ እኔ አውቀዋለሁ፣ ግን ሰው በደንብ እንዲያውቀው ብዬ እኛም በኋላ ነው ይሄንን ኢንፎርሜሽን ያወቅነው። ከዛ በፊት እንኳን አላውቀውም። እኔም ወዲያው ነው ምንም ያህል ጊዜ ሳይቆይ ነው ሰውየው ወጣ ተብሎ የተባለው። ያው ጠበቃ ያዝን። ግን እንግዲህ እስቲ ፍርድ ቤትም ይዞታል ብዙ ሰው ያው በግሩፕ እየሆነ ጠበቃ ተይዟል። እና እንግዲህ እሱንም እየጠበቅን ነው። ያሁን ጠበቃም ያልያዙ ሰዎች ይኖራሉ ብዬ አሁን የልጁም እንደሰማሁት ጠበቃ ጋር መሄድ አልመሰለኝም። አቅምም የለውም እንጂ አቅም ያለው እኮ ነው። ጠበቃ ይዘን በሂደት ነው ያለው። አሁን ብዙ ሰው ጠበቆች ጋር ሄዷል በተወሰነ ጊዜ በኋላ በመሃል ማለት ነው። ግን እኮ አሁን ምንድነው ፍርድ ቤቱ ከወሰነው
ለሁሉም ነው የሚመለከተው አንድ ጊዜ ከተወሰነ ግና ቢሆን ሁሉንም እዛ የተሳተፈውን እንዳቅሙ ቢሆን አንደኛ ነገር ለጠበቃ የምትከፍሉትም ይቀንስላችኋል ለያንዳንዳችሁ ማለት ነው ሁለተኛ ነገር ደግሞ ያፋጠነ በእያንዳንዱ ጠበቃው በእያንዳንዱ ነው የሚከፍል የነበረው እንደዛ ነው ያዝነው አረ ኦኬ ተዋወቃላችሁ ግን ምን ያህል ህዝብ ይሆናል አሁን ከሱ ጋር በጣም ብዙ ነው እኔ እንኳን ያስኳቸው ጠበቃ ጋር ብዙ ሰው ነው የመጣው ከዛ በኋላ ደግሞ ሁለተኛም ነበረው ሁለተኛው ደግሞ በ2.5 መሰለኝ በዛም የከፈሉ ሰዎች አግኝቻለሁ የነሱ ደግሞ አክሲዮን የለው እንትን ብቻ ነው ቤት ብቻ ነው ፐርፐስ ብላክ ነው እሱም አስተዋውቆት የነበረው ወይስ ሌላ ድርጅት ነው ራሱ ፐርፐስ ብላክ ኦኬ አሁን ይሄንን ገንዘቡ አልወጣም የሚሉ አሉ ጥሎ ነው የወጣው የሚሉ አሉ አስወጥቶ ነው ከበቂ በላይ ገንዘብ አውጥቶ ነው አይ ገንዘቡ አልወጣም ብሏል አሁን ጠበቃውንም አናግሬያቸዋለሁ ያው በሂደት ላይ ነው እንግዲህ አፈጻጸም ነው የሚቀረው ብለዋል እንግዲህ አሁን እንግዲህ ፍርድ ቤት ያው እየታየ ነው አሁን ምን ብለው ነበር መሰለሽ ከዚህ በመሐል ያው በዚች በአንድ ሰዓት በመናምን ውስጥ ብዙ ሰው ነው የደወለው በዚህና ትልቁ ምክንያት የሆነው አዋሽ ባንክ እንዲቀመጥ ገንዘቡ ነበር የተባለው አዋሽ ባንክ ሲቀመጥ ገንዘቡ ደግሞ ከዛ በኋላ ህብረት ባንክ ደግሞ የበለጠ ወለድ ከፍላችኋለሁኝ ይሄ ሲዲ ወይ ደግሞ ታይም ዲፖዚት የሚባል ላይ ካስገባችሁት እንግዲህ ያበድራል ማለት ነው እሱ አበድሮ ብዙ ገንዘብ ልሰጣለሁ ፐርፐስ ብላክ ወደዛ ትራንስፈር አድርጎታል ማለት ነው አዎ እሱ ሲያረግ በደንብ አዳምጪኝ ይሄንን ገንዘብ ወደ ህብረት ባንክ ልንወስደው ነው ሲሉት አዋሽ ባንክ እንግዲህ አዋሽ ባንክ በማን ንብረት የማን ንብረት እንደሆነ ታውቂዋለሽ ይሄ ነው ማለት አያስፈልግም እና ይሄንን ነገር እንዴት ከኛ ይሄን ያህል በቢሊዮን የሚቆጠር ገንዘብ ከኛ እንዴት ይወጣል የሚል ማስፈራሪያና ዛቻ የደረሰበት አሉ አንድ የሚለው ሰውየው ሁለተኛ ነገር ደግሞ የፖለቲካ ሰዎች እጃቸው አስገብተው ነው የሚለው አሉ ሌሎችም የደወሉልኝ የተወሰነ ገንዘብ አውጥተዋል ሰውየው ብዙ ገንዘብ ነው የተሰበሰበው ብዙ ገንዘብም አውጥተዋል ሁሉንም ገንዘብ እዛ ያለ በጣም ብዙ ገንዘብ ነው እዛ የለም ሁሉ ገንዘብ ነው ያሉንና ይሄንን ነገር ብዙ ምልሽ ረጃጅም እጆች ገብተውበታል ነው የሚሉኝ ያሉት ከውስጥ ከአዲስ አበባ ይደወሉልኝ ኢንቨስት ያደረጉ እንደናንተ ረጃጅም እጆች የገብተውበታል ከከፍተኛ ባለስልጣኖች ጀምሮ ብዙ ግፊት ተደርጎበታል በመቶዎች የሚቆጠር ሚሊዮን ክፈለን ብለው ነበር ምክንያቱም ተዋዳዳሪ እንዲሆንም አልተፈለገም አሁን በኮንስትራክሽን ውስጥ ሌላ አለ ስሙን ልጠራው ስላልፈለኩ ነው እኔ ልጠራው ይችላልው ግን አንቺ ማነሱም ማረጋት ኦቪድ ነው ምናምን የሚሉት ኦቪድ የሚባል ስላለ እሱ ብቻ እንዲሰራ ነው የሚፈረገው ኦቪድ ደግሞ ባለ ንብረቶቹ የታወቁ ናቸው ብለውኛልና ይሄንን ነገር አለ ነው የሚሉት ያሉት ብቻል ግን እንደዚህ ሚዲያዎችን በደንብ እንዲነገርላችሁ ማድረግ ነው እኛን ሁሉ ጊዜ እናወጣዋለን የእናንተ ድምጽ ይሰማል ከኛ ማለት ነው ያንን ሚዲያ ምክንያቱም መሰለሽ ሁሉም ነው የሚሰማው በተለይ ሶሻል ሚዲያ አሁን 4 ኪሎ ሆነው ሲሰሙን ነው የሚውሉት ከዛም ነው ኢንፎርሜሽንም የሚመጣልን ይጾጽናል እንጂ እኛ ፍጥራ አድርገን ልንናገር አንችልም ከእንደናንተ እናገኛለን እንደዚህ እየተደረገ ነው እንላለን አይን ደግሞ እንደዚህ ነው ብለው የሚልኩን አሁንም ተባልኩ ምልሽ ያለሁኝ ከውስጥ ካሉት ሰዎች ውስጥ አዋቂዎች ነው ባለስልጣኖች ውስጥ ያሉት ናቸው እኛ ስማቸውን እንዲጋለጥ አንፈልግም ስለዚህ ይሄንን ነው እኛ እናገራለን እናጋልጣለን ልሳን እንሆናለን ለዚህ ህዝብ እውነት ለመናገር በጣም ያናድድ ነው በጣም የሚያሳዝን ነገር ነው የምንሰማ ያለ ነው ከየቦታው በጣም በተቻለ ነው ግን ድምጹን አጥቷል ዶክተር ፍሳ ምንም የሚሰጠው ነገር የለም ወጣ ተባለ ምንም የሰማውት ነገር የለም ከሱ እዚህ አሜሪካ ነው ያለው እኛ ጋር እዚህ አሜሪካን ሀገር ነው ያለው ብለዋል እሱን አሁን የሱ ቁጥር ነው እየፈለኩ ያለሁኝ እሱን ማነጋገር እፈልጋለሁ እሱን በተቻለኝ እንደምንም አድርጌ ካገኘሁት አናግረዋለሁ እናንተም ጋር እንደሚያናግረኝ እነግራችኋለሁ ቢሮ ምናምን አለ ተወካዮች እኮ ይኖሩታል እዚህ እስቲ የነሱ የቢሮውንም ቁጥር ካገኘሽ ላኪልኝና ከዛ በኋላ ማነሱ ለነሱም እንጠይቃለን በእነሱ በኩል የሚናገሩት ካለ እሺ ቢሮዋቸው ወረቀቱ ላይ ምናምን ካገኘው ስልካቸው ቴክስት አደርግሎታለሁ እሺ እህቴ
ቦሉ ቦርቱ በቃ እንደዚህ አይነት ነገር የህዝብ በደልና የህዝብ ሮሮ ብዙ ነገር ደርሶብን ስለነበር እዛ ኢትዮጵያ ያያለን ይሄንን ነገር ልሳን ለመሆን ነው ለህዝቡ ልሳን ላጣው የኢትዮጵያ ቴሌቪዥን ብቻ እግዚአብሔር ይርዳችሁ እንግዲህ ከእግዚአብሔር በታች ልሳን ሁኑን እንግዲህ እግዚአብሔር ይርዳው የሁሉ የደሃ ገንዘብ በልተው አይቅሩብን ነው የምንለው እንግዲህ እሺ አይዞሽ በርቺ ደውይልን እሺ እናመሰግናለን እሺ